የሴት ልማት አደረጃጀቶችን በማጠናከር በኢኮኖሚ ተጠቃሚ እንዲሆኑ እየተሰራ መሆኑን የምዕራብ ጎጃም ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ገልጿል። መምሪያው 50ኛ ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ሀሳብ ዓለም አቀፍ የሴቶች ቀንን በተለያዩ መርሃ ግብሮች አክብሯል። ንጉስ ስንታየው ዝርዝር አለው። በምዕራብ ጎጃም ዞን የሴት ልማት አደረጃጀቶችን በማጠናከር በኢኮኖሚ ተጠቃሚ እንዲሆኑ እየተሰራ ነው። የዞኑ ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ 50ኛ ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ሀሳብ ዓለም አቀፍ የሴቶች ቀንን በተለያዩ መርሃ ግብሮች አክብረዋል። የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ ዲሚያለም አንተነህ ሴቶች ለሁለንተናዊ ዘርፎች መሰረቶች ናቸው ብለዋል። በሰላም በልማትና በትውልድ ግንባታ ላይ ያላቸውን ሚና በተገቢው መንገድ እንዲወጡም ድጋፍ ሊደረግላቸው ይገባል ብለዋል። ሴቶች ለሁሉ ነገር መሰረት ናቸው። ለሁሉ ነገር ማለት ነው። እንደ ቤተሰብ መሰረት ናቸው፣ እንደ ማህበረሰብ መሰረት ናቸው፣ እንደ አስተዳደርም እንዲሁም መሰረት ናቸው። በኢኮኖሚ መስክም ከፍተኛ የሆነ ሚና ያላቸው ናቸው። ስለ ሴቶች ስናወራ የኢኮኖሚ ተጠቃሚነታቸውን ማረጋገጥ አለብን። የአመራር ተሳትፎና ብቃታቸውን ማረጋገጥ አለብን። በትውልድ ግንባታ ላይ ያላቸውን ኃላፊነት በደንብ መወጣት አለብን። እንዲሁም ደግሞ በሰላም ግንባታ ላይ የሴት ልማት አደረጃጀቶችን በማጠናከር በኢኮኖሚ ተጠቃሚ እንዲሆን እየተሰራ መሆኑን የምዕራብ ጎጃም ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ስለናት ዘሪሁን ተናግረዋል። የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ ሁሉም በጋራ መቆም እንዳለበት መልእክት አስተላልፈዋል። በተለይ የሴቶች የልማት ህብረት ተደራጅተው ሴቶች በዶሮ እርባታም ሆነ እንዲሁም ደግሞ በሌሎች በግ ማድለብ ሊሆን ይችላል፣ በሌሎችም የገቢ ማስገኛ ስራዎች ተሰማርተው ስናያቸው ከጊዜ ጊዜ ውጤታማ የሆኑበት ሁኔታ አለ። ግን መሰመር ያለበት ብዬ የማስበው አሁንም ይሄ ጥቃት ወቅቱን መሰረት አድርጎ ሴቶች ላይ በርካታ ችግሮች እየተፈጠሩ ነው። መፈናቀሉ፣ መደፈሩ፣ ኢኮኖሚያዊ ጥቃቱ፣ ሌሎች የስነ ልቦና ጥቃቶች ከጊዜ ጊዜ እየጨመሩ የመጣበት ሁኔታ አለ። ስለዚህ ይሄንን ሁሉም የማህበረሰብ ክፍል የሃይማኖት አባትም፣ የሀገር ሽማግሌም፣ አመራርም ሁሉም ይመለከተኛል የሚል የኢትዮጵያ ህዝብ በሙሉ ስፔሲፊክ ስናደርገው ደግሞ የምዕራብ ጎጃም ህዝብ በሙሉ ይሄ ጥቃት ይቁም የሚል መፈክር ይዞ ሁሉም ሊሰራ ይገባዋል። አስተያየታቸውን የሰጡ የመድረኩ ተሳታፊዎች በበኩላቸው የሴቶች ሁለንተናዊ ተሳትፎና ተጠቃሚነት እየተሻሻለ ቢመጣም አሁንም ትኩረት እንደሚሻ ገልጸዋል። በሴቶች ላይ የሚደርሱ ጥቃቶችን መከላከል ይገባልም ብለዋል። እኔ አሁን የሴቶች መብት ጅምር ነው እንጂ ተከብሯል አልልም። ምክንያቱም የምትደፈራለች፣ በተለያየ በኢኮኖሚ ተጎሳቆላ ታገባለች፣ ልጅ አስይዟት ይሄዳል። የት እንደ ማለት ባንዱ ይሄዳል። በቃ እሷ ናት ኃላፊነቱ የምትወጣው። ልጅ አሳድጊነቱንም በተለያየ ነገር ተጎሳቁላ ነው የምታገኛት። አሁን ሰፈር ስትገባ የምታያት ሴት ማለት ነው። አሁን የተማረ ማህበረሰብ እዚህም ሆኖ የሆነ አለ አይደል እየሰሩም የማሳነስ ሁኔታ አለ። ያን ትንሽ እያሻሻሉ እያገዙ ቢያሳድጉ የሚል ሀሳብ ነኝ እንደራሴ ነው። በበዓሉ ላይ በተለያዩ የስራ ዘርፎች የተሻለ የስራ እንቅስቃሴ ያላቸው ሴቶች ተሞክሮ ተጎብኝቷል።